የምክርም የሎጂስቲክን በማቅረብ ድጋፍ ታድርጋለች ተብላ የምትጠረጠረው ግብጽ ናት የሚሉ ወገኖች አሉ። አሁን ጥያቄው ከነዚህ ስብስብ ጋር ህዝብ የኢትዮጵያ ህዝብ ነው የሚቆመው ወይስ ከፌደራል መንግስቱ ጋር? ህዝብ ከማን ጋር ነው የሚቆመው ነው ጥያቄው። ይሄን ፖለቲከኞች ማስረዳት አለባቸው። አሁን ግለሰቦች በስሜት ሆናችሁ ችርስ ስለተባባልክ ህዝቡ አብሮ ችርስ ይላል ወይስ አይልም? እሱን ማስረዳት አለበት። ሁለተኛ በተደጋጋሚ ሳነሳ እንደሰማችሁት ለፌደራል መንግስቱም ለነዚህ ለተጻማጅ ኃይሎችም የሚራራቁ ሐሳቦች እንዴት ነው የምታረጉት? እንዴት ሰላም ነው ወይ? አለው ቴዲ እንዴት ነው? አለው። ጽምዶና የፌደራል መንግስቱ ወደ መታኮስ ቢገቡ ድል ወዴት ነው መሄደው ብለህ ታስባለህ? ትጥቀተገል በወቅታዊ ኮንዲሽን የሚወሰንም ጭምር ነው። በአንድ የፖለቲካ እንቅስቃሴ ብቻ የሚገደብ አይደለም። ጽምዶ የሚባለው በራሱ ገና ጸድቶ ያልወጣ እጅና እግሩ ያለየ ስብስብ እንደሆነ ያው ይታወቃል። በምን ተስማሙ፣ እንዴት ተስማሙ? እዚህ በፊትም አወዛጋቢ ሆኖ ለብዙ ጭቅጭቅ ምንጭ ሆነው አንደኛ ነገር ጽምዶ የሚባለው አለ ወይ የሚለው ነበር። ሁለተኛ ደግሞ ሲስማሙ ያው በግልጽ የሚታወቅ የአደባባይ ጉዳይ አለ የሚጋጭ ፖለቲካ ኢንተረስት እንዳላቸው እና ሲስማሙ በምን የፖለቲካ ኢንተረስት ነው የተስማሙት የሚለው ጉዳይ በጣም ሴንሲቲቭ። ይሄ እስካሁን ድረስ ጠርቶ አልወጣም። ያን ኮንዲሽን የሚያመጣው የፖለቲካ ምላሽ ትግላቸው ላይ የሚኖረው ተጽዕኖ ቀላል የሚባል አይደለም። ከፍተኛ ተጽዕኖ ነው የሚኖረው። እንደ ግል ግን እነዚህ የፖለቲካ ስብስቦች በአንድም በሌላም ኮንዲሽን የፖለቲካ አስተሳሰባቸውን ኮምፕሮማይዝ አድርገው መሰባሰብና መጣመር ችለው ቢመጡ ሞር የተሻለ ነው ብዬ አስባለሁ። አንዱ በሆነ የፖለቲካ ሲቹዌሽን ሾልኮ ገብቶ ኢትዮጵያን ወደ ለየለት ሌላው ስብስብ ችግር ከሚከታት ቢያንስ ከለውጥ በኋላ እርስ በርስ ላለመጋጨትና በአንድ የፖለቲካ አስተሳሰብ ወይም በህዝብ ውሳኔ የሚሆን የሽግግር መንግስት ለማድረግ ተስማምተው መጣው የሚፈጠረው ቫኪዩም የሚሞሉ ከሆነ ሞር የተሻለ ነው ብዬ አስባለሁ። አዘርዋይስ ቲፒኤልኤፍ ጌታቸው ረዳንም ተጠቅማ ይሁን ሌሎች ኃይሎችን ተጠቅማ ይሁን ሰው ከትጥቅ ትግል መሰላቸት ጋር ተያይዞ የሚያመጣውን ተጽዕኖ ተጠቅማ እንደግል እንዳንድ ድርጅት ፔኔትሬት አድርጋ ብትገባ ወይ ፋኖ ቢገባ ወይ ኦላ ቢገባ ምናምን የሚፈጠረው ችግር የበለጠው ስብስብ ነው ብዬ ሰጋለሁ። ምክንያቱም በማግስቱ ሌላ ጦርነት ነው የሚቀጥለው ደግሞ የከፋና የባሰ ነው ባልተረጋጋ ስርዓት ምናምን የሚለው ነገር ስላለ ማለት ነው። ሶ ከዛ አንፃር ያንን ችግር የመለሰና ጤናማ የሆነ አግሪመንት ቢኖራቸው የተሻለ ነው ብዬ አስባለሁ። ከዛ ውጭ ግን በትጥቅ ትግል የሚመጣ ለውጥ ሁሌም የሀገርን የፖለቲካ ችግር በምንም ኮንዲሽን ፈቶ አያውቅም፣ ሊፈታም አይችልም። አንጻራዊ ከሁለት መጥፎ የተሻለ መጥፎ እንምረጥ በሚል እሳቤ ካልሆነ በስተቀር እኔ ትጥቅ ትግልን በምንም ኮንዲሽን አላበረታታም፣ ጤናማ ውጤት ያመጣል ብዬ አላስብም። ኦኬ፣ ከልብ ነው የማመሰግነው ተስፋ ማርያም። በተለይ በታጣቂዎች በኩል የሚነሱ ጥያቄዎች የፖለቲካ ምህዳሩ ባለመስፋቱ ነፍጥ ያነሳ ነው። የፖለቲካ ምህዳሩ እንደፈለገ ልናወስ አንችልም ወይም ሊያላውሰን አልቻለም የሚል ምክንያት ነው የሚያቀርቡት። የሆነ ሆኖ ለዚህም ነው እነሱ እንደሚናገሩት ነፍጥ ያነሱት። ወደ ሪያሊቲው የምንገባ ከሆነ አሁን ያለው ነባራዊ ሁኔታ ባትል ፊልድ ላይ የሚፈታ ከሆነ ወደ ፓወር ፖለቲክስ መሄዳችን የማይቀር ነገር ነው። እንዳልከው ተጻመዱ የሚባሉ ኃይሎች ራሳቸው ለህዝቡ መግለጽ ያለባቸው ግዴታ አለ። ነፃ አወጣሃለሁ ለምትለው ህዝብ ማስረዳት አለበት። ፖለቲከኛ ነው። ሁለት ግለሰብ በሻይ ቤት ወይ አረቄ ቤት ወይ ጠጅ ቤት ችርስ ተባብለ ምናምን አንተ ስለተቃቃፍክ እንደዛ ነው ማለት አይደለም። ፖለቲከኛ የሚሄድበትን መንገድ እንዴት እንደተጻመደ በምን ጉዳይ ላይ እንደተስማማ ነገም ከነገ ወዲያ ደግሞ 4 ኪሎ ገብተህ ደግሞ ተካድን፣ ተሸወድን፣ ተታለልን እንደው እንደዚህ ሆነ እንዳትል ማለት ነው። አንዳንዶቻችሁ የሰማይና የምድር ያህል ልዩነት አላችሁ በእርስ በርሳችሁ መካከል። ያን እንዴት ነው የምታረጉት? እነዚህን አጥርቶ ማለፍ ያስፈልጋል። አለባብሰው ቢያልፉ በአረም ይመለሱ እንዲል ያገር ሰው ማለት ነው። እነዚህ ናቸው ዋና ዋና ነገሮች። አይ እንደዛ ነው። መጀመሪያ አጥርተህ ነው መንቀሳቀስ ያለብህ። መሀል አዲስ አበባ ላይ መጥተህ
ዝም ብለህ አሳስገሰሱን ይዘመተ ተፈነጫለህ ማለት አይደለም። እንደዛ እኮ አይደለም። ሱዳንን አይተሃል። ስትመጣ ጽድት ያለ አጀንዳ ይዘመተ ህዝብን ካሳመክ የራስህ ጉዳይ። 4 ኪሎ የሚያስገባ ከሆነ አይ ከገባን በኋላ እንነጋገራለን ካልክ የሚገባ ነገር ይግባብህ። ከገባ በኋላ የታባ ነው የምትነጋገረው? መጀመሪያ ተነጋገር። እዛ ሱዳንም ተነጋገር፣ ኤርትራም አስመራ ላይ ተነጋገር። ብቻ ተስማማ። ተስማምተ ከዛ በኋላ ወደ ትግል ገብተ ታግለ ለማታገልም ለህዝብ አሳውቀ በዚህ ጉዳይ ተስማምተናል፣ እነዚህን ጉዳዮች ላናነሳ ተማምለናል ብለህ ነው። ያጎትህን ቤት የምታፈርስ መሰለህ እንዴ? የሁላችንን ቤት ነው እኮ ልታፈርስ የምትመጣው። ያጎትህን ቤት ምን አናደደ ይለኛል። የአንዳንዱ እኮ ገና ነው እኮ። አሁን ይሄ አክስቱን ቤት የሚያፈርስ ነው ይመስሉ። የኢትዮጵያውያን የሚኖሩበት ሀገር ነው። 130 ሚሊዮን ህዝብ ነው። ሁሉም ህዝብ ያገባዋል። አመዶ ወይ የውሽማህን ቤት አይደለም የምታፈርሰው። እንደዛ ቢሆን የራስህ ጉዳይ ትባላለህ። ስለዚህ ሱዳንን ያየ ህዝብ ነው ይሄ። ሊቢያን ያየ ህዝብ ነው። ሌሎችን ያየ ህዝብ ነው። ሱዳንን ያፈረሳት ምን እንደሆነ ያውቃል። አልበሽርን በመጣል ጉዳይ ላይ ተስማሙ ሁለት ታጣቂ ኃይሎች። ካርቱም ቤተመንግስት ብቻ እንግባሉ። ካርቱም ቤተመንግስት ገቡ። ህዝቡ ከጎናቸው ገባ። ከዛ ካርቱም ቤተመንግስት ተታኮሱ። ጀነራል ሐምዳን ዳጋሎ እና አልቡርሃን ማለት ነው። ዛሬ አንደኛው ሲገባ አንደኛው ይወጣል። አንደኛው አሳዳጅ አንደኛው ተሳዳጅ ሆኗል። ሀገሪቱ ፈርሳለች። አናተ ይፍረስና ሀገር ለማፍረስ አይደለም መምጣት ያለብህ። ፖለቲከኛ ነህ። ሀገር ለማጽናት ነው የምትመጣው። ኢትዮጵያን ጠንካራ ለማድረግ ገናና ለማድረግ ከፍ ለማድረግ እዳም ካለባት እድዋን ለመመለስ ምናምን ብለህ ሰክሰ ነው። እንዲህ ደግሞ ስትመጡ ፕሊዝ የማታ ከሁለተኛ ክፍል ያቋርጡ ሰዎች ፖለቲካ ውስጥ እንዳይገቡ አባሯቸው፣ ያበላሹባቸዋል። ለማንኛውም በዚህ ላይ የምትጨምረው አለ ተስፋ ማርያም? ከዛ ሌሎች ሰዎችን አስገባለሁ። ዋናው ነጥብ አሁን ያልኩ ነው። የሆኑ የፖለቲካ ኃይሎች እንደዚህ አይነት ትብብር ሲያደርጉ ለሚደግፋቸው ይሁን ለሚቃወማቸው አካላት አቋማቸውን በግልጽ ማሳወቅ ከፍተኛ የሆነ ኢምፓክት አለው። እዚህ ላይ መዘናጋት የለባቸው። ሰውም ሲደግፍ ምጣላው መንግስት አገባ ሲሉ ምን ትላለህ? አሁን አንዳንዱ የማታ ከሁለተኛ ክፍል ያቋረጠ ነው ፖለቲካ አግዳሚውን በር ነው ሁሉንም ያስቀምጣል። መቼስ ገብቶ ምን አገባ ሲጀመር ቢልስ ምን ትላለህ? በሀገሬ ጉዳይ ካላገባኝ በምን ያገባኛል? በአገባኝ ኑሮ እኮ ከዚህ ገዳይ መንግስት ፊት ተጋፍጬ እኮ ኢትዮጵያ ውስጥ ተቀምጬ እንደዚህ አይነት እሳት አልጋፈጥም። ህይወቴን አጥቼ እንዲህ አይነት ኮንዲሽን ውስጥ የገባሁት እኮ የሀገሬ ጉዳይ ስለሚመለከተኝ ስለሚያገባኝ አገር ነች። ስለዚህ በዚህ ጉዳይ ላይ ምንም አይነት አሁን እኮ ችግሩን መሰለ ከዚህ በፊት የሚመጡ ለውጦች ሁሉ ለምን እንደሚከሽፉት ለምንድን ነው ኢህአዴግን በዛ ልክ በድንጋይ ውርዋሮች አውርደን ለምንድን ነው የከሸፈው? ለራሱ ለኢህአዴግ አሳልፈን እንድንሰጠው ያደረገን የምንነጥለው መንግስት እንጂ የምናመጣውን ስርዓት የምንተክለውን ስርዓት አናቅ። ሊቅ ነኝ ከሚለው ከዛ 60 ትውልድ ጀምረ ተነሳ። ሊቅ ነኝ ብሎ አፄ ኃይለ ሥላሴን እንደሚያወርድ እንጂ ምን አይነት ስርዓት እንደሚተክል ከኢትዮጵያ ጋር ማሽ ሊያደርግ የሚችል ርዕዮተ ዓለም ስላማምጣቱና ስላለማምጣቱ አላገናዘበም። ማን እንደሚመራ እንዴት እንደሚመራ ያውቅ። ተማሪው እንቅስቃሴ የተባለው ስንት ግሩፕ ነው የሆነው? ከለውጥ በኋላ ሺህ ግሩፕ እኮ ነው የተወለደው አይደል እንዴ? እርስ በርስ የሚገዳደሩ አንድ ፓርቲ እንኳን እንዴት እንደተገዳደሩ ታውቀዋል። አሁን ደግሞ ያለንበት ዘመን ከዛ በብዙ ጥፍ የራቀ በአንድ ቀን ብዙዎች አልቆ የሚያድሩበት ነባራዊ ሁኔታ ነው ያለው። የምንቃወመው መንግስት አለ፣ ምንም ጥያቄ የለውም። አሁንም ቢሆን በዚህ መንግስት ኢትዮጵያ ሰርቫይቭ አድርጋ አትቀጥልም። ኢትዮጵያ አሁንም ቢሆን ወደ ቁልቁለት እየወረደች ነው። አደገኛው ኮንዲሽን ውስጥ ገብቷል። ሰው በሃይማኖቱ ተጨፍጭፎ ዝም የሚባልበት ሀገር ሆኗል። አንድ ግለሰብ በሃይማኖቱና በብሔሩ ሲጎዳ ስንት ጦስ ስንት ብጥብጥ የሚፈጠርበት ሊቢያ ኢትዮጵያን ተገደሉ በሃይማኖታቸው ብለን ኢትዮጵያ ውስጥ ሰልፍ ወጠን የምንቃወምበት ሀገር ነበር። አሁን ግን እዚህ አሪሲ እየተጨፈጨፉ ድምጽ መሆን የማንችልበት ደረጃ ላይ ደርሰናል። እዚህ ኮንዲሽን ውስጥ ወርደናል። በጣም አደገኛ ኮንዲሽን ነው ያለነው። ግን ደግሞ ይሄንን ስላየነ ብቻ የምንጥለውን ስርዓት ብቻ ታርጌት የምናደርግ ከሆነም አደገኛ ነው። የምንተክለውንም ስርዓት አስበን አቅደን መስራት ያስፈልጋል። ትናንትና የሆኑ መርህ የሌላቸው ግንኙነት የፈጠሩ ሰዎችን ዝም ብለን ስንከተላቸው ኖረን ነው ስልጣን ሲያገኙ የከዱን ብርሃኑ ነጋ። ከግብጽ ጋር እንዴት እንዲህ አይነት ሪሌሽን ፈጠር ካላል ነው። ከሻቢያ ጋር እንዴት እንዲህ አይነት ሪሌሽንሺፕ ፈጠር ካላል ነው። አሁን ስልጣን ከያዘ በኋላ ለምን እንዲህ ያደረክ እንዲህ ለምን ሆንክ ምናምን ብንለው ለውጥ የለውም።
ገና ወደ ትግል ላይ ያለን መታገል ይቀላል ከስልጣን የወጣን ከመታገል ይልቅ አስቀድሞ ይሄን አይነት የፖለቲካ ሲቹዌሽኖችን በደንብ ገምግሞ ምንድነው መሰጠኝ በምንድነው የተስማማ ከህዋት ጋር ስትስማማ እንደ ፋኖ ኃይል የወልቃይት የራያን ጉዳይ ምን አድርገው ነው ትናንቱ ዋጋ ከፍሎበታል ያማራ ህዝብ ተወደደም ተጠላ የትግራይ ህዝብ ጥያቄ ደግሞ ወልቃይት ራያ ይላል ሁለቱም በምን አስታርቀው ነው ወደ እንደዚህ አይነት ኮንዲሽን የገባው ከኦላ ጋር ስትስማማ በምን የፖለቲካ ሂሳብ ነው መንግስት የከለከለውን አንተ ልሰጠው ተስማምተ ነው ወይስ በህዝብ ውሳኔ ጉዳያችን ይፈታል ብለ ተስማምተ ነው በሽግግር መንግስት ተስማምተ ነው ይሄን ጥያቄ እስካልመለሰ ድረስ ልክም ነው ስተትም ነው ማለት አግባብ አይመስለኝም ይሄን በትክክል መመለስ ያስፈልጋል ለህዝቡ በያስባለሁ ቴንክ ዩ ቴድ የድሩን ስለሰጠኝ ምንም ጥያቄ የለውም እኮ እኛ እኮ እንዴት ያሉ ፖለቲከኞች እንደወረሩን እኮ ግራ ገብቶናል እኮ ዘንድሮ ሳትጠይቅ ምን የሚለው እግዚአብሔር ቃል ብቻ ነው ዘንድሮ የገቡብን እኮ ስትጠይቅ ከነሱም ብሶ ደግሞ ሊያሸማቀህ ይጥራል ወይ ብልጽግና ይላል ወይ ባዴን ይላል ወይ እንትን ይላል ፖለቲከኛ ስትጠየቅ ማስረዳት አለብህ ማስረዳት የሚችሉ አሉ ማስረዳት የማትችሉ ዝም ትሉ መጠየቅ አለብህ እንዴት የምትጻመደው ከኤ ወደ ቤ ዜድ እንዴት ነው የምትሄደው ልክ እናንተ ሌሎች እንደምትጠይቁት ማለት ነው አሁን ለምትታከሱበት ጉዳይ አንዳንዶቻችሁ እኮ ያለፉት 10 ዓመታት 20 ዓመታት የተደረገባችሁ ነው ያን እንዴት ነው ላታነሱ ተማምላችኋል ኬስ ክሎዝድ አንዳንዶቻችሁ ጄኖሳይድ ተፈጽሞብናል ትላላችሁ ኢሰባዊ ድርጊት ትላላችሁ ተፈናቅለናል ትላላችሁ ይሄን ያደረጉብን ሰዎችን እነዚህ አካላት አሁን ለምሳሌ በአማራ ፋኖና በኦነግ መካከል ስምምነት ከተደረገ ላለፉት 2 10 ዓመታት 3 10 ዓመታት ሲነሱ የነበሩ ነገሮችን በምንድነው ያስታረቃችሁት ብሎ ህዝብ ሊጠይቅ ይችላል ለዛ ምላሽ ሊኖራችሁ ይችላል አይ በዚህ ተግባብተናል ማለት አለበት ተስፋ ማርያም ከልብ ነው ማመሰግነው አመሰግናለሁ ቴሽድሻ መልካም ጊዜ ቴንክ ዩ እንዴ እሺ ሌላ ሰው ላስገባ እስኪ ስልካችሁ እዚህ ጋር ኮኔክት እያደረገ ነው ሄሎ እድሜ ይስጥልን ሰላም ነው ወይ ሁሉ አማን ሁሉ ሰላም ከዚህ ማስገባችኋለሁ እግዚአብሔር ይመስገን እሺ በመናነሳው አጀንዳ ላይ ምንድነው ያንተ ሐሳብ የጽምዶ ሐሳብ ነው መጋራው ያው ጽምዶ ያስ ኢትዮጵያን የማትረፍ የህልውና ጥያቄ ይዞ ሊመጣ ይችላል የጥምረቱ ያው የፖለቲካ ስርዓቱ ያንዳንዱ የፖለቲካ ስርዓት የሚሄደው የራሱ ክራይቴሪያ ይኖረዋል ኤርትራ የራሱ ክራይቴሪያ ይኖረዋል የአማራ ፋኖ የራሱ ክራይቴሪያ ይኖረዋል ትግራይ የራሱ ክራይቴሪያ ይኖረዋል ሱዳን የራሱ ክራይቴሪያ ይኖረዋል እንደ ኢትዮጵያ ስናየው የትግራይና የአማራ የራሳቸው ክራይቴሪያ ይኖራቸዋል ኢትዮጵያን የማዳን እነዛኞቹ የመርዳት ከዚህ በፊት ኢህአዴግ ከኤርትራ ጋር እንዴት ሆኖ ደርግ እንደጣለ የምናውቀው ታሪክ ነው ይሰማል እና ያ እንዳለ በፖለቲካ ከሄድ የራሳቸው አለ እዚህ ሚዲያ ላይ ናገሩ ይችላሉ ጽምዶ ግን አሁን ያለው ስርዓትን ጎልትታው ሆነ በፖለቲካ ሻጥር ሆነ በሆነ ነገር የማውረድ ባንድ ዘፈንቅላር ለምታወርደው ገዢ ስርዓትን ኢህአዴግ ከኤርትራ ጋር ደርግን ስትለው 17 ዓመትም ታግሏል ይሄ ሂደት አጀማመሩ ጥሩ ነው እንቅስቃሴው ጥሩ ነው ለምን ገዢው ስርዓት በአሁኑ ሰዓት ኢትዮጵያን እያስተዳደረ ነው ወይ ብትል አይደለም በከፊል ኦሮሚያን አያስተዳድርም በከፊል አማራ ክልልን አያስተዳድርም ሙሉ ለሙሉ ትግራይን አያስተዳድርም እያስተዳደረ ነው የሚል አካል ካለ መጥቶ መከራከር ጥያቄ ማንሳት ይችላል እና ያለው ስርዓት የሚመጣው አካል የተሻለ አንዳንድ ሰው ጋር እነዛኞች ቢመጡ ይላል ከዚህኛው ስርዓት የባሰ ስርዓት የሚመጣ ስርዓት የለም ከኢህአዴግ ስርዓት እኮ ጥሩ ስርዓት የምናነሳላቸው ጥሩ ነገር እኮ አለ ኢህአዴግ ሙሉ ለሙሉ መጥፎ አልነበረም ቢያንስ የጸጥታውን ጉዳይ ጥሩ ነው የጸጥታውን ጉዳይ ልናነሳው እንችላለን በከፊል የኢኮኖሚ ስርዓቱን ልናነሳው እንችላለን አንድ ነገር ስንጨፈልቅ ሙሉ ለሙሉ አይደለም እንጨፈልቀው ከደርግ ስርዓት የምናነሳቸው ነገሮች አሉ የትምህርቱን የሆነች ነገሩን እናነሳ እንችላለን ደርግ ጨፍልቋል ኢህአዴግ ጨፍልቋል ይሁን ብንታነሳው መለጠፍ አይደለም ሙሉ ለሙሉ እየለጠፍን አይደለም እንሄደው የተሻለውን ፓርት ፖይንቱን እያወጣን እንሄድ አለብን የአማራ ፋኖ ሙሉ ለሙሉ ተገብሮ ይችላል ግን የተሻለ ቢያንስ ኤዱኬትድ የሆነ ወጣት ያንግ የሆነ ትውልድ ይመጣል
እሺ ከዚህ ጋር በተያያዘ አንድ የሚነሳ ጥያቄ አለ። አንተ በፈለከው መንገድ ትመልሳለህ። ለምሳሌ ሻዕቢያም ግብፅም የአልቡርሃን መንግስት የሳፍ መሪ የሱዳንም በኢትዮጵያ ዙሪያ ላይ በተለይ ከግብፅ ጋር የሚስተካከል አመለካከት ነው ያላቸው። የግብፅ ደግሞ አጀንዳ በታሪክም እንደምታውቀው ኢትዮጵያን የማዳከም ነው። አሁን ይሄ ስብስብ በግብፅ ታግዞ የሚመጣ ከሆነ አንተ እንደምትለው ኢትዮጵያን የማዳን አጀንዳ ይዞ የሚመጣ ነው ብለህ ታምናለህ? በትክክል የማዳን አጀንዳ አለው። የአማራ ፋኖ የትግራይ ህዝብ ሙሉ ለሙሉ የአማራ ህዝብ ሙሉ ለሙሉ የነሱ ተቀበይ ተላላክ የሚለውን ንግግር አይደለም ጋር ከነሱ ከግብፅ የተሻለ አይምሮ የአማራ ፋኖ አይምሮ አለው። የትግራይ ህዝብ ሙሉ ለሙሉ አለው። ይሄ ያሁን ዝም ብሎ ይሄ የብልጽግና ኮሪደር የሚያወራውን ወሬ ተላላኪ ባንዳ ይሄን አልጠቀመውም። አሁንም አንድን ነገር ለማትረፍ ሰርቫይቫል ህይወት ኖረህ ነው የምታተርፈው። ከማትፈልገው ሰው ጋር አታችሁት ትኖራለህ። ህይወትን ነው የምታርነው። ኦክሲጅን ያስፈልገው ነው ሙሉ የኢትዮጵያ ህዝብ አሁን ላይ ምግብ አይደለም ኦክሲጅን ነው የሚያስፈልገው። የመኖር ተስፋ ነው፣ የመተንፈስ ተስፋ ነው ያለው የሚፈልገው። መተንፈስ ነው የሚፈልገው። ምግብ ሰከንዳሪ ነው። ሌላ ደግሞ ሸልተር ተርሸሪ ልታደርገው ትችላለህ። ኦክሲጅን ነው የሚያስፈልገው። አሁን ግን ምንድነው የብልጽግና ሆነ ዝም ብሎ አንዱ ያልገባው ታሪክ ያልገባው ነገር እንዴ አባይን እኮ ሊያስፈርሱ ዋይ ከአማራ እናት መቀነት የወጣበት ገንዘብ እኮ ነው አባይ የተገነባው። ከትግራይ እናት መቀነት የወጣ ገንዘብ እኮ ነው አባይ የተገነባው። ይሄን ረስተውት ነው እንደ ፖለቲካ ውስጥ የገቡት። ይሄ ጥያቄ እኮ ከኛ ተሽሎ እኮ ነው አማራ ፋኖ ጫካ ገብቶ እኮ እየታገለ ያለው። ትግራይ እኮ በቃኝ ያለው ገና ፀሐይዋ ሳትወጣ እኮ ነው። የአብይ መንግስት ማስተዳደር ሳይጀምር እኮ ነው በቃኝ ያለው። ጨፍጫፊ አሳሪ ገዳይ መንግስት እንደሆነ ይታወቃል እኮ። ምንድነው? እሺ አጠቃላይ ችግር የለውም። ይሄን ነገር ነው አሁንም ይሄ ጄኔሬሽን ያንጉ ጄኔሬሽን ያውቃል። ይሄ ተላላኪ ነው ባንዳ ነው ሊባል አይገባም። ያለውን በተስፋ ያለው በተስፋ ይደግፈው፣ ገንዘብ ያለው በገንዘብ አቅም ያለው በአቅሙ እንደዚህ ያርግ ነው። ወደኋላ የመጎተት ስርዓቱን ያቁሙ። ዝም ብሎ የተመልካች ይሁን ባይኔ። ቴንክ ዩ ከልብ አመሰግናለሁ አድማጭሽ፣ እግዚአብሔር ያክብር። ቴንክ ዩ። ክብራትና ክብራን በዚህ ጉዳይ ላይ በመጻመድ አሁን ያለው መንግስት መጣል ትችላላችሁ? አሁን ያለ መንግስትስ እነዚህ ቢጻመዱ ትቋቋማቸዋለህ? ምደውሉ ሰዎች በዚህ አውድ ነው። አዎ ተጻምደናል፣ ስብስቡ በዚህ አውድ እየመጣ ነው፣ ስብስቡ ኢትዮጵያን ገናናነቷን ለመመለስ ነው ምናምን በሚል እሳቤ ከሆነ ፖለቲካ ልትሰሩ ትችላላችሁ። ክብራትና ክብራን ለተወሰነ ለ1-2 ሰዓት ከእናንተ ጋር ቆይታ አድርጋለሁ። የምትደውሉ ሰዎች ይሄው እዚህ ጋር ስልክ ቁጥር አላችሁ። እኔ ዜናውን እየነገርኳችሁ ቆያለሁ። እዚህ ከላኩ መካከል ኦኬ የደወላል አስገባችኋለሁ። ሄሎ ጤና ይስጥልኝ። ሰላም ብያለሁ። ቴዲሻ ይሰማል? ድምጼ ይሰማል ብዬ አስባለሁ። ይሄ ድምጽ እሺ፣ ያው ያንተ ድምጽ ይሰማል። እሺ፣ በየትኛው ጉዳይ ሀሳብ ለመስጠት ነው? ኦኬ፣ ይሄ በጽምዶ ባነሳው መጨረሻ አካባቢ ባነሳው ጉዳይ ኢንተረስት ስላደረገኝ ነውና በጽምዶ ጉዳይ። እሺ፣ እንግዲህ ተጻምደናል ብለው አንድ ጥያቄ ላንተ ነው ማቀርብልህ። የተቀረውን ግን ሐሳቤን ነው የምሰጠው። ከሐሳቤ ስጀምር እንጻመዳለን ብለው ህብረት ፈጥረው እየተንቀሳቀሱ ነው። ሐሳባቸውና ዓላማቸው ተጻምደን የንጹሃንን የኢትዮጵያን ህዝብ ጥያቄ እንመልሳለን ነው። የኤርትራን ህዝብ ምክንያቱም ኤርትራም ጽምዶ ውስጥ ኤርትራም ስላለችበት ነው። የኤርትራን ናሽናል ኢንተረስት እናስከብራለን ነው ወይስ የሁለቱንም ሀገር ናሽናል ኢንተረስት እናስከብራለን ነው? ወይስ ቤተክርስቲያን ይገብተን በየቤተክርስቲያኑ እናቃጥላለን፣ ንጹሃንን እንገላለን
ሀገር እናሸብራለን ነው። መንግስትን እኮ እያስፈራሩት ያለው እኮ ጽምዶ ብለን ተደራጅተን ንጹሃንን እንገልና ህዝብን እናነሳሳባለን እኮ። ድርድሩ እኮ ይሄ ነው። መንግስትንማ እንደማይጥሉት ግልጽ ነው። መንግስትን ፊት ለፊት ገጥመው ቢጥሉት ኖሮ ይሄውና እኮ 7 ዓመት ሙሉ እኮ ይጥሉት ነበር። በእንደዚህ ነው መልኩ መንግስት አትቀይርም። በቃ ይሄ ጊዜው አልፎበታል። ያንን መቀበል አቅቷቸዋል። ምክንያቱም በ1870ዎች ውስጥ ስታክ አድርገው የቀሩ ህዝቦች ስለሆኑ ሰዎች ስለሆኑ ግለሰቦቹ አሁን ያለውን ጄኔሬሽን እና ስርዓት ፈጽሞ ሊቀበሉ አልቻሉም። ይሄ የትጥቅ ትግል ምናምን የሚሰራበት ሁኔታ ላይና ዓለም ላይ አይደለም ያለነው። አንለስ መከላከያው ካልከዳው በስተቀር መከላከያው ከከዳው ኦፍ ኮርስ ብልጽግናን መጣል ይችላል። መከላከያው ግን ካልከዳው መከላከያው ጋር ፊት ለፊት መቅጠም የማይችል ኃይል ፈጽሞ ጥንዶ ብሎ ተደራጅቶ መንግስትን እንደማይገለብጥ ግልጽ ነው። ነገር ግን ጥንዶ ብሎ ተደራጅቶ ቤተክርስቲያን ገብቶ ቄስ ሊገል ይችላል፣ ምዕመን ሊገል ይችላል፣ ህዝብ መንግስት ላይ ህዝብን ሊያነሳሳ ይችላል። ይሄው መንግስት እየጠበቀ አይደለም የሚል ፕሮፓጋንዳ ሊነዙ ይችላሉ። መንግስትንም መደራደር የሚፈልጉት በዚህ ነው። ሰላምህን እንነሳለን፣ እናቶች ገበያ ሲሄዱ እንገላለን፣ መኪና እናግታለን፣ ሰው ደም እናፈሳለን፣ ህዝብ እናናሳሳባለን፣ ህዝብ በየሚዲያ ሰራዊት ከፍለን ህዝቡ እንዲነሳብህ እናሶራለን። በዚህ ነው መንግስትን እየተደራደሩ ያሉት። ጽንዶ ብለው እኮ መተው እኮ ፕሮፓጋንዳ እኮ ሲነግሩን እኮ መንግስትን እኮ እያስፈራሩ ነው። መንግስት ይሰማናል፣ ሚዲያ ላይ ጽንዶ ብለን ተደራጅተናል፣ በቃ ልንመጣ ነው ምናምን እያሉ እኮ መንግስትን እኮ እያስፈራሩ ነው። በምንድን ነው የሚያስፈራሩት? ፊት ለፊት እንደማይገጥሙት ያውቁታል። እያስፈራሩ ያሉት ቤተክርስቲያን ገብተን ንጹሃንን እናፈስልሃለን፣ ኢማም እንገላለን መስጊድ ውስጥ ገብተን ነው። በነገራችን ላይ መስጊድ ውስጥና ቸርች ውስጥ የማያደርጉት ለምን መሰለ? መስጊድ ውስጥ ገብተው ባለፈው ዕለት አማራ ክልል ላይ ወሎ ላይ ገብተው ኢማም ሁሉ ሲገሉ ሃይማኖት ውስጥ ብዙ አትግባ፣ ብዙ ሃይማኖት ውስጥ እንዳገባ ፖለቲካውን ብቻ ንገረን። ኦኬ ያው ኦልሬዲ እኮ ፖለቲካውን እየሰሩ ያሉት ሃይማኖት ውስጥ ነው። አትዲ እንዴት እንነጣጥለው? ያ ለዛ ለደረሰው በደል የሃይማኖት አባቶች መግለጫ ይስተዋል። የኔ መሬት ስለሆነ እንትን ማለት ሳይሆን የሃይማኖት ሰዎች ያ ከባድ፣ ምክንያቱም ፖለቲካቸውን ቤተክርስቲያን ውስጥ ነው መስጊድ ውስጥ ነው እያደረጉ ያሉት። እንዴት ነው መነጣጠል የምንችለው? ከባድ እኮ ነው። እንደዚህ ሐሳባችንንማ እንዳንንማ ከባድ ነው ይሄ። ምክንያቱም ኦልሬዲ ቤተክርስቲያን ውስጥ መሳሪያ ደብቀው እየተኮሱ ያሉበት ሁኔታ ነው ያለው። ንጹሃንን እየገደሉበት ያለበት ሁኔታ ላይ ነው ያለው። ባለፈው ዕለት መስጊድ ውስጥ ገብተው ኢማም ሲገሉ ህዝበ ሙስሊሙ ወጥተው ጎንደር ላይ ሆነ ባህር ዳር ላይ ፋኖ ሌባ ነው፣ ጽንዶ ሌባ ነው፣ ለፍርድ ይቅረብልን ብሎ ህዝበ ሙስሊሙ ስለነቃባቸው ያንን አልደገሙም። ግን ህዝበ ክርስቲያኑ ጠላቱን ስላላወቀ ገብተን በገደልን ቁጥር ማን እንደሚጮህ እናውቃለን፣ እንዴት መንግስትን መጣል እንችላለን ብለው ካልኩሌት ሰርተው ስለሆነ ህዝበ ክርስቲያኑ ጠላቱ ማን እንደሆነ ስላላወቀ እስካሁን ድረስ የፖለቲካ ምዕመናችን የፖለቲካ መጠቀሚያ ሆኖ ይሄው የንጹሃን ደም በአርሲ ሆነ በሌሎች በአብያተ ክርስቲያናት ደሙ ይፈሳል። ጽንዶ ብለው ተደራጅተው ንጹሃንን ደም ያፈሳሉ፣ መኪና ያግታሉ፣ አርሶ አደር ይገላሉ። ከዚህ ውጪ መደራደር የላቸውም። እየተደራደሩ ያሉት በዚህ ነው ከመንግስት ጋር። እንዴት ብለን ነው ታዲያ ሃይማኖትንና እነዚህን ሰዎች ልንነጣጠል የምንችለው? ካባ ለብሰው እኮ ገብተዋል ትግል ውስጥ። ፈጽሞ ልንነጣጠላቸው አንችልም ቴዳ እና እነዚህ ሰዎች ፈጽሞ መንግስትን በትጥቅ ትግል መጣል አይችሉም። ትውልዱም አይፈቅድም። አይተህ ከሆነ ዶክተር አብይ የዛሬ 8 ዓመት ወደ ስልጣን ሲመጣ የነበረው ጄኔሬሽን ኤሌመንተሪ ስኩል፣ አሁን ላይ ዩኒቨርሲቲ ያሉ ወጣቶች ኤሌመንተሪ ስኩል የነበሩ ናቸው። ዶክተር አብይ ወደ ስልጣን ሲመጣ አሁን በዛ ሰዓት ዩኒቨርሲቲ ተመርቀው ድንጋይ ሲወረውሩ ጎማ ስንት ሲሉ የኢህአዴግ ዘመን የነበሩ ወጣቶች ጄኔሬሽን አዲስ ታይም ወይ ግማሹ ውጭ ወጥቷል፣ ግማሹ ስራ ላይ ነው ያለው፣ አደልት ሆኗል፣ ጎልማሳ የሚባል ትውልድ ላይ ደርሰዋል። ዶክተር አብይ ሲመጣ ግን ኤሌመንተሪ የነበሩት ህፃናት ተማሪዎች አሁን ዩኒቨርሲቲ ነው ያሉት። አዲስ ጄኔሬሽን ነው። ይሄን አዲስ ጄኔሬሽን እሳቤ መቀበል አቅቷቸዋል። አርሰናል አሸነፈ እንዴት ወጥቶ ይጨፍራል? ይሄ አዲሱ ጄኔሬሽን ነው። ድንጋይ መዝጋት፣ ጎማ ማቃጠል በዩኒቨርሲቲ ደረጃ አይቀበልህም። አምነህ ተቀበለው። አዲሱን ትውልድ አምነህ ተቀበለው።
ብጥብጥ ረብሻ አይፈቅድም። ይሄ የኢሃፓ ዘመን የነበረበት ቀይ ሽብር ነጭ ሽብር ከዛ የኢህአዴግ መጥቶ በዩኒቨርሲቲ አመጽ ማቀጣጠል ጎማ ማቃጠል ምን ያ ጀነሬሽን አሁን ጎልማሳ ሆኖ አሁን ላይ ያሉትን ጀነሬሽኖች ፑሽ እያደረገ ነው። የኛን እንትን ተከተሉ ነው። አሁን ያለው ጀነሬሽን ደግሞ እናንተ አላዋጣችሁንም አየናችሁ ድህነቱንና እከካችሁን ነው ያራገፋችሁት። እድሜ ያለካችሁን ከኢሰፓ ጀምሮ መንግስት በአመጽ ስትቀይሩ እድፍና እከካችሁን ድህነታችሁን ሳትቀይሩ እኛ ላይ አመጣችሁት። ምን አመጣችሁ መንግስት ከመቀያየር ውጭ ብሎ ምላሽ እየሰጠ ነው። አርሰናል ሲያሸንፍ ወጥቶ እያሳየ ነው። ፓርኮች ሲሰራ ወጥቶ እየተዝናና ነው። አንድ ረብሻና አንድ አመጽ እንደፈለጉት ሊያቀጣጥልላቸው አልቻለም። ኢትስ ኒው ጀነሬሽን አምኖ ይቀበሉ። አዲሱ ትውልድ በጦርነትና በትጥቅ ትግል አያምንም። ከዛ ውጭ ግን ጽንዶ ብለው ከመንግስት ጋር እየተደራደሩ ያሉት በንጹሃን ደም ነው። መንግስትን እያስፈራሩ ያሉት ንጹሃንን እንገልባለን ያለበለዚያ ተደራደር ነው። ከዚህ ውጭ ድርድር የላቸው ጠረጴዛቸው ላይ። አንድ ጥያቄ ግን ለአንተ መጠየቅ የምፈልገው ቴዳ በሀገሬ ጉዳይ ከመጣችሁ ምንም እድል አልሰጣችሁም ብላል። በሀገሩ ጉዳይ ከሆነ ከማንም ጋር ልትሰራ ፈቃደኛ ነህ ቴዳ? እኔ ለአንተ ነው ይሄን የምጠይቀው። አልሰራም ግን አወያያለሁ፣ ድምጻቸውን አሰማለሁ። ለምሳሌ በሀገር ጉዳይ ስለ ከኢትዮጵያ ለማዳን ከማንም ጋር ከመንግስት ጋርም ይሁን ከማንም ጋር ሀገርህን ሊያፈርስ የመጣውን ኃይል ከማንም ጋር ሆነ ኢትዮጵያን ላድን ነው ብሎ የተነሳውን ኃይል ጋር አብረህ ትሰራለህ? ያ ሀገሬን የሚያድን ከሆነ ከማንኛውም ከሀገሬ ጋር ከሚቆም ጋር ቆማለሁ። ምንም ጥያቄ የለውም። ቴንኪው። በቃ ይሄን ነው ማወቅ የምፈልገው። ቴንኪው ቴዳ፣ ያመሰግናለሁ። እሺ ያ ማለት እኮ ነው በሀገሬ ጉዳይ አልደራደርም ስላችሁ ማንኛውም አገሬን ከፍ የሚያደርግልኝ ስብስብ ከመጣ ለምንድን ነው የማልቆመው? ችግሩ አንዳችሁን ምን ትላላችሁ ነው። እነዛ ኢትዮጵያን ከፍ ልናደርግ ነው የምንመጣው ነው የሚሉት ወይስ ልናወድም ነው? እሱን እንግዲህ ከነሱ እንሰማለን። ጤና ይስጥልኝ። ሄሎ ቴዲ፣ ሰላም ነው ወይ? አለን እግዚአብሔር ይመስገን። እንዴት አመሸ? ሰላም ነው እግዚአብሔር ይመስገን። እሺ ምን ትላለህ? አለን በጣም የሚገርም ነው። ደመሙቅ ኢትዮጵያዊ እንደዚህ ስትሰማ ደስ ይላል። በቃ በኢትዮጵያዊነት ቆሞ የሚናገር ሲሰማ በጣም ያስደስታል። የመጀመሪያ ደወይ እናመሰግናለን። እኔም ሀሳብ ያለኝ እንግዲህ በዚሁ ዙሪያ ነው። ቴዶ ይኸው እንግዲህ እንደምናውቀው ጽምዶ ዛሬ የተጀመረ አይደለም። ጽምዶ የተጀመረው እንግዲህ እዛው ማነው ስሙ አንዳርጋቸው ጽጌ፣ ዘመነ ካሴ እና ደግሞ ያው ሸኔ ውስጥም የነበሩት እነሱም በነበሩበት ሰዓት እዛ ኤርትራ ውስጥ በረሃ ላይ በነበሩ ጊዜ ባይዘወይ ዛሬ ሞጣ በጣም የሚገርም ትንታኔ በዚህ ዙሪያ ሲያደርግ ነበረ። ማን እየገደለ እንደነበረም በጣም ሲናገር ነበረ። እንዴት እየተገደሉ እንዳለም ሲናገር ነበረ። በጣም ቆንጆ አድርጎ እንግዲህ ለሚሰማውና አንደርስታንድ ለሚያደርግ ሰው በደንብ አድርጎ ተንትኖ አስቀምጦታል። እና ከዛ ጀምሮ ያን ጊዜ የጀመረ ጥምዶ የተባለው ያን ጊዜ የጀመረ እንጂ አሁን አዲስ የመጣ ነው ብለን አናምንም። ምክንያቱም የዛን ጊዜ ሲገቡ ራሱ ለማ ሄዶ ሲለምናቸው ኦነጎቹን ራሱ ለምኖ ሲያመጣቸው በምን ተደራድሮ እንዳመጣቸው አናቅም። ግን ያው የብዙሃናችን ግምት አለ ምናልባት ኦሮሚያ የምትባል ሀገር ትገነጠላለች በሚለው በዛ ተስማምቶ ያመጣቸው ነው የሚመስለኝ። ምክንያቱም ከመጡ በኋላ የመጣው ኪዮስ የጀመረው ከዛ ጊዜ ጀምሮ እነሱ ከገቡ በኋላ ትጥቅ ፈቺ ማነው አስፈቺ ማነው ፈቺ የሚለው ነገር ተጀመረ። ከዛ በኋላ መንግስት በየቦታው አስገባቸው፣ መከላከያ ውስጥ አስገባቸው፣ ልዩ ኃይል ውስጥ አስገባቸው። ከዛ በኋላ ራሳቸው ስራቸውን መስራት ጀመሩ። ዶክተር አብይ ደግሞ እንኳን ልትገነጠል አይደለም አንገቴ ይቀላል ሲላቸው በዛ ይመጣ እንግዲህ ብዙ ችግር ውስጥ ተገባ። ነገሮችን መበጥበጥ፣ ሰውን መግደል ጀመሩ። የዛን ጊዜ የነበረው በጣም ድጋፍ የነበረው ከኦሮሚያ ውስጥ እንግዲህ አሁን ኦሮሚያ ቀልብ ገዝቶ አብይ ማለት ምን ማለት እንደሆነ የሀገር ፍቅር ማለት ምን ማለት እንደሆነ አስተምሮት አሁን ኦሮሚያ የሚባለው ትልቁ ህብረተሰብ ከአብይ ጋር የቆመው አሁን። የዛን ጊዜ ግን አማራው የሚባለው ብሔር ነው በጣም በከፍተኛ ሁኔታ ድጋፍ የነበረው። ያንን ድጋፍ ስለነበረው ማድረግ የጀመሩት ምንድነው አማራ የሚባሉትን ያን የተሰደ የነበሩትን ከወሎ የሄዱትን እነሱን መግደል ያዙት።
በተደጋጋሚ መግደል ጀመሩ። ከዛ በኋላ አማራው ህዝብ ያው አሁን ያን ነገር አብይ እንዳደረገው አይነት ሁኔታ ለምን ከመከላከያ ከልዩ ኃይል ውስጥ ስለነበሩ እነሱ እየገደሉ በሄዱ ቁጥር ህዝቡ እየተበሳጨ ድጋፉን ያሳጣ። አሁን ጽምዶ የሚባለው ኃይል እውን ከሆነ በዚህ በኩል ብልጽግና አለ፣ የፌዴራል መንግስቱ የፓወር ጉዳይ ነው የሚሆነው። ባትልፊልድ ላይ የሚፈታ ነገር ነው የሚሆነው። ማን ነው የሚያሸንፈው? እንግዲህ በዚህ በኩል ስታይ ኢትዮጵያን ስታይ መከላከያ ነው ያላት። መከላከያ ማለት ደግሞ በቃ የኢትዮጵያ ምሰሶ ማለት ምሰሶ ፈረሰ ማለት እንግዲህ ማንም አሸናፊ የሌለበት ከዛ በኋላ ሶማሌ የምንሆንበት አባቴ አሁን ጦርነት ለይተን ነው እየተዋጋን ያለን። ያኔ ግን ጎረቤት ለጎረቤት ምናልባትም ወንድም ከወንድም ጋር እህት ከእህት ጋር የሚፋሰስበት እና የሚተላለቅበት ደም የሚፋሰስበት ጊዜ ነው። ማንም አሸናፊ የማይኖርበት ሀገር ነው የሚፈጠረው። እንኳን መከላከያ አይደለም አሁን አብይ ከዚህ ካለበት ቦታ ላይ ድንገት ተሳስቶ ወያኔ እሱን ማጥፋት አቅቷቸው አልነበር፣ መግደል አቅቷቸው አልነበር። ግን ምን ያህል ህዝቡ ተቆጥቶ ነገሮች ከቁጥጥር ውጭ ሆኖ ኤክስክሌት እንደሚያደርግ ስለሚያውቁ ሳይነኩት አብይን ይሄዱት። አሁንም እነዚህ ሰዎች እንኳን መከላከያን አፍርሰው አይደለም አብይም አሁን የሆነ ጥቃት እንኳን ቢደርስበትና ቢደረግ ነገሮች ከቁጥጥራቸው ውጭ ወጥተው ብዙ ነገር ነው የሚፈጠር። ይሄንን ነገር ያልተረዱ ብዙ እንትሮች አሉ። ግን ይሄ ነው የሚሆነው እና አሸናፊ የሌለበት ሀገር ነው የምንሆነው። ማንም እስካሁን ድረስ ሲፈርስ አይተናል። ሀገር ሊቢያ ሲፈርስ አይተናል፣ ሶሪያ ሲፈርስ አይተናል፣ የመን ሲፈርስ አይተናል፣ ምድደው ኢራቅ ሲፈርስ አይተናል። ስለዚህ ኢትዮጵያ በከባድ ሁኔታ ከዛ በኋላ ደግሞ በቃ ማንም ሊያቆመው የማይችለው ነገር ውስጥ ነው የምንገባው እንጂ የፋኖ አሸናፊነት፣ የጽምዶ አሸናፊነት፣ የትግራይ አሸናፊነት፣ የማንም አሸናፊነት የማይኖርበት ታሪክ ነው የሚፈጠረው። ስለዚህ ይሄ ደግሞ አይሆንም። ምክንያቱም የኢትዮጵያ ህዝብ ይሄንን ስለሚያውቅ ማንም ኃይል ተጣምሮ ይምጣ ተደራጅቶ ይምጣ ኢትዮጵያን በሚያፈርስበት ሁኔታ ስጋት ውስጥ ነን ብዬ አላምንም። የኢትዮጵያ መከላከያ ለዚህ በቂ ነው ብዬ አምናለሁ። ቴዲ አመሰግናለሁ ስለሰጠኝ። ቴንክ ዩ። እግዚአብሔር ያክብርልሽ። ቴንክ ዩ። እሺ ገብታል ወንድሜ። ኦኬ ስልክ ተደራርቦብኛል። እሺ በጽንዶ ጉዳይ ነው ሀሳባቸውን እየሰጡ ያሉ ሰዎች። ስልኩ ሲመጣ ሲስተካከል ድጋሚ ማስገባቸው ይሆናል። በፌዴራል መንግስቱ በተቃራኒ ያሉት አሁን ባለው ደረጃ ፋኖ፣ ኦነግ፣ ቲፒኤልኤፍ፣ ሻቢያ እንዲሁም በአልቡርሃን የሚመራው የሱዳን አርሚ ፎርስ እነዚህን ሁሉ ደግሞ በዋነኛነት የምክርም የሎጂስቲክን በማቅረብ ድጋፍ ታድርጋለች ተብላ የምትጠረጠረው ግብጽ ናት የሚሉ ወገኖች አሉ። አሁን ጥያቄው ከነዚህ ስብስብ ጋር ህዝብ የኢትዮጵያ ህዝብ ነው የሚቆመው ወይስ ከፌዴራል መንግስቱ ጋር? ህዝብ ከማጋ ነው የሚቆመው ነው ጥያቄው። ይሄን ፖለቲከኞች ማስረዳት አለባችሁ። አሁን ግለሰቦች በስሜት ሆናችሁ ችርስ ስለተባባልክ ህዝቡ አብሮ ችርስ ይላል ወይስ አይልም? እሱን ማስረዳት አለበት። ሁለተኛ በተደጋጋሚ ሳነሳ እንደሰማችሁት ለፌዴራል መንግስቱ ለነዚህ ለተጻማጅ ኃይሎችም የሚራራቁ ሐሳቦች እንዴት ነው የምታረጉት?